እኔ ቁርአን ቀርቻለሁ እዚህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሙስተቂም ይል አሊፍ ባታ ያን ሁሉንም አይተናል። አረ ጉርበል ጀማዓው ይሄን ሱራ ወይ እናገኘው ከቱ አረ የዘንድሮ ደረሳ ደግሞ ይሄ በቲክቶክ የሚመጡት እንዲው ትዌት ነው የሚቀርብ ጎበዝ እኛ ለምን ያልቀራን ሁላ ነገር አሰላሙ አለይኩም ቢስሚላሂ ረህማን ረሂም አለ ዘልቶ ልቃል ሚኮ ብራንክ እኮ አይደለም ይሄ ቀርተሃል እንጂ በጣም አረ ይሄ ሰውማ ተምታቱበታል። አንዲ ሰሞን ፖለቲካ ነው ገብተህ ሰፈተፈት ከራምክ ዘማን ፕራንክ ይመስል አሁን ደግሞ ሌላ ቁርአን ቀርቻለሁ ብለህ እንደዛ አለ ቁርአን የለም። አሰላሙ አለይኩም እኮ ሰላምታ ነው ወርቁ ለሁሉም ይባላል ችግር የለውም ሰላምታ ነው። እህዲነ ሲራጡል ሙስተቂም ያለው ለቅስ ያዝልኝ ይሄ ላንተ ይሆናል። ጉርባል ቲክቶክ ላይማ በጣም ደረሳ እየበዛችሁ ነው ማለት እንዴ ቁርአን ቀርቻለሁ እዚህ ሰላሙ አለይኩም ወራህመቱላሂ ወበረካቱ ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሙስተቂም ይል አሊፍ ባታ ያን ሁሉንም አይተናል። ሁሉን አየን እኛ የቸገረን ምን ይረዳን ሰው ሰላም አለይኩም ወራህመቱላሂ ወበረካቱ ኡመት መሐመድ እንዴት ቆያችሁ? ይህን ቪዲዮ ሸር አድርጋችሁ ለሚኪ ማይካና መሰል ክርስቲያኖች ለወደፊት አሊፍ ባታ እያሉ ቁርአን እንችላለን እያሉ መምጣት ለሚፈልጉ ነው ሸር አድርጋችሁ የምታደርሱት። ሚኪ ማይካ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያልከው ይሄ ሰላምታ ይባላል እንጂ ቁርአን አይደለም። አንደኛ፣ ሁለተኛ ከሱረቱል ፋቲሃ አንድ ሁለት አንቀጽ ነው ያለው። ለዛውም ከመጀመሪያው አልጀመርክም፣ መሃል ላይ ነው አንስተ ሁለት አንቀጽ የሚሆነው የተናገርከው። ከዛም ቀጥሎ ደግሞ አሊፍ ባታ ብለሃል። አሊፍ ባታ ሁለት የአረብኛ ፊደል ናቸው። ቁርአንና መጽሐፍ ለይታችሁ ማወቅ አለባችሁ። ቁርአን ብሎ ማለት 114ቱ ምዕራፍ በልብና በአእምሮ ይዞ ጠንቅቆ አውቆ ፊደሎቹን ጠንቅቆ አውቆ የቃላቱን አጠቃቀም ጠንቅቆ አውቆ መጽሐፉን ሳያነብ ሙሉ ለሙሉ እንደዚህ መናገር የሚችል ነው ቁርአን እቀራለሁ የሚለው። ኦኬ እንኳን አይደለም አንድ አጥበርባሪ ካፊር ክርስቲያን አይደለም በጣም በሚሊዮን የሚቆጠር ሙስሊም ቁርአን እቀራለሁ አይልም እኮ። ይሄ ሙስሐፍ ይባላል። ይሄን ገልጥን ካነበብን ምንድነው የምለው ሙስሐፍ አልከሪም ነው። ይሄ ምንድነው የተከበረው ሙስሐፍ ነው። ቁርአን የተጻፈበት ነው። ቁርአን ብሎ ማለት ቀርአ ማለት ነው ማንበብ ነው። ሳያነቡ ማንበብ ማለት ነው ቁርአን። እንኳን አይደለም አንድ ለድራማ የወጣ ካፊር ክርስቲያን ቀርቶ አንድ ሙስሊም ቁርአን እቀራለሁ ማለት አንችልም። በነገራችን ላይ ቁርአን መቅራት ብሎ ማለት ሙስሐፉን ሳናነብ የተጻፈውን ሳናነብ በልባችን ላይ በአእምሯችን ላይ የታተመውን መናገር ማለት ነው። ይሄንን እየገለጡ ማንበብ ይሄ መጽሐፍ ማንበብ ይባላል። በነገራችን ላይ ብዙ ሙስሊም ራሱ ይሄንን አያውቅም እንኳን አይደለም አንድ ካፊር። ስለዚህ ሚኪያ አንተ ቁርአን አይደለም አረብኛ ፊደላትን ራሱ በስነ ስርዓቱ ጠንቅቀህ አታውቅም። አረብኛ ፊደላትን አሊፍ ባታ ሳጂም የሚሉትን እነዛን ኤቢሲዲ እንደሚባለው መልካቸው ምን ይሁን አንተ አታውቃቸውም። እንደዚህ አይነት ንግግር የተናገርከው ምን አይነት እንትን ነው? ሪአክሽን ፈልገህ ነው ሶሻል ሚዲያ ላይ? ከሃይማኖት ጋር ታያይዘው ነው? ከምኑ ጋር ታያይዘው ነው? በክርስትናና በእስልምና እጅግ ሰፊ ልዩነት አለ። ክርስትና ኢየሱስን ፈጣሪ ይላል፣ እስልምና ኢየሱስ አይሁዳዊ የሃይማኖት ሰባኪ ነው የሚለው። ምኑ ከምኑ ለማገናኘት ነው? ያኔ አሊፍ ባታ ቀርቻ ያለው የእስልምናን ዶክትሪን እና የእስልምናን መለኮታዊ አቃለው ለማለት ነው። አሊፍ ባታ የእስልምና ዶግማ አይደለም፣ መለኮታዊ አስተምሮ አይደለም፣ ዶክትሪን አይደለም። አሊፍ ባታ ሁለት ፊደላቶች ናቸው። አሰላሙ አለይኩም ሰላምታ ነው። ሰላም ባንተ ላይ ይሁን ማለት ነው። መዋሸቱ ማጭበርበሩ ለምን መቼም ዘንድሮ በሳቅ ሊደፉን ነው። እንግዲህ አሰላሙ አለይኩም እያከ ነዕቡዱ አልሐምዱሊላህ እያሉ እየቀሩልን ነው። እንግዲህ እያያችሁ ነው አይደለ? ይሄን ጉድ እዛ ሰፈር ግን ምንድነው የተፈጠረው? የተፈጠረው ነገር አላወቅንም እና በሰላማቸው ነው እንደዚህ እኛ ላይ እየተንጫጩት ማለት ነው። እስኪ ወደ ቀጣይ ቪዲዮ እንሄዳለን። አሁንም እንግዲህ ሚስጥር እያወጣ ነው። በብር የገዙት ሰውዬ አሁን ላይ ሚስጥራቸውን ላዘርግፍግፍ እያደረገ ነው ማለት ነው። ወደ ቀጣይ ቪዲዮ እናመራለን። ቪዲዮ ላይክ አድርጉ፣ አብራችሁን ቆዩ። ያ ልጅ እኮ ሰለመ። መስጊድ ነው አሁን ኑሮ ውሎም አዳሩም በገንዘብ ተታሎ ነው አሉ። ቸግሮት ነበረ ጎዳና ላይ ወጡ። አሁን በገንዘብ ተታሎ ወደ እስልምና ሄዷል የሚባል ወሬ ሰሙ ሰዎች ማለት ነው። እና በቃ ለምንኛ አንሰጠውም ለምንኛ አንከፍለውም ተብሎ ተሰባሰብን ማለት ተሰባስበው ደወሉልኝ መጣው። ኢብን ከፎይ ቤት አንድ ቀን አዳር ማለት አይቻልም 5 ደቂቃ ያልሞላች አግዙት ተብሎ አካውንት ተቀምጦ ተሞክሮ ነበረ። ብዙም አልተሳካም። ይሄን ደግሞ ዩቲዩብ ላይ ሞክረን ነበረ። ቪዲዮ በሚሊየን ታይቷል። ምንም ከጎኔ ሆኖ ያገዘኝ ሰውም አልነበረም። ከእስልምና ከተመለስኩ በኋላ ማለት ነው።
ወይም ቤተክርስቲያን እንዳገለግል አላደረጉ፣ ወይ የግል ስራ እንድሰራ አላደረጉ። በቃ ቪዲዮ ብቻ ሰርተውብኝ ማለት ነው፣ ተጠቅመውብኝ በቪው እነሱ ስለሚከፍላቸው ማለት ነው እኔን ተውኝ እና በቃ ይሁን። እንደዚህ አይደረግም። ይህን ቪዲዮ እየቆረጣችሁ ላኩላቸው ክርስቲያኖች ማለት ነው። ክርስቶስ እንደዚህ አይደለም ያስተማረው ነው። እዚያ ሙስሊም እህትና ወንድሞች ቢያንስ ምበለው ምጠጣው ሸፍነውልኝ እናንተ ገፍታችሁ ስትጥሉኝ እነሱ አንስተውኝ ዛሬን እንዳያት ምክንያቱ ነው ነበር። ከዚያ ህይወት ደግሞ አንስታችሁ ለሁለተኛ ጊዜ ወደ ጎዳና ህይወት መጣላ ኖር ነው። እንደዚህ ማንም ነገሮችን ነግሮናል። ቆይ አሁንም ወደፊት የማወጣቸው ሚስጥሮች አሉ ብሏል። ያው ሚዲያ ላይ ያሉ ተሳዳቢዎቹ እንደ ዲያቆኖቹ በብር ሸውደው ወደ ክርስትና እንዴት እንደወሰዱትና ድራማ እንዴት እንደሰሩ ነው። ከድራማዎቹ ደግሞ የገረመኝ መሰለኝ አንደኛው ድራማ ምን አለኝ፣ መስጊድ ሁኜ መዝሙር ስሰማ እንባዬ ይመጣል በላሉኝ አለ። ስለዚህ መኑ ከማምለክ መስጊድ ገብቶ ቁርአን እያቀራ ማለት ነው መዝሙር ሲሰማ ያለቅስ ነበር ተብሎ ተነግሯል። እና መስጊድ ውስጥ ኡስታዝ ነበር ተብሎ ተወርቷል። ያው ይሄ ሁላ ግን ከፍለው ብር እንሰጣለን ብለው ሸውደውት እንደሆነ በኋላም ደግሞ እይታ ከሸቀሉበት በኋላ የቲክቶኮቹ ታቆቷላችሁ ያለ ስሙን አልጠቅስም፣ ተሳዳቢ ሰውዬ ማለት ነው። እይታ ከሸቀለበት በኋላ መጨረሻ ላይ ያው ብሩንም ሳይሰጠው አባረሩት ማለት ነው። ያው ግን እንደነገረን ከሆነ ከክርስትና ወደ እስልምና ሲመጣ ሙስሊሞች ተንከባክበውት ነበር። ልጁ እንትን ነው መሪ ጌታ ነው፣ የቤተ ክርስቲያን አገልጋይ ነበር። ወደ እስልምና ሲመጣ ሙስሊሞች ተንከባክበውት ነበረ፣ ስራ ጀመሩለት ነበረ። ከዛ በኋላ ተመለስና ድጋሚ ሀብታም እናደርጋለን ብለው ሸውሩት በብር። ከዛ በኋላ ያው እንግዲህ ብሩን አልሰጡትም። አሁን ድረስ እየተንቀዋለለ ያለው ማለት ነው። እና ድራማቸው ግን ወጥቷል። ሪከርዱን ያላያችሁ ካላችሁ ሪፖስት አድርጌዋለሁ፣ እየገባችሁ አዳምጡ። በደንብ አድርገው የተናገረው እዛ ፓርቲ ላይ በደንብ አሳግጦ ነግሯችኋል። ስለዚህ ወገኖቻችን ስራቸው በሙሉ ፖለቲካ ነው፣ በብር ነው። ሰውን ወደ ክርስትና የሚጠሩት በብር ነው። አሁን ኢብራሂም ዩቲዩብ ቪዲዮ እንስራና 2 ሚሊዮን ብር ይገባልሃል ብለህ እንደዛ እንደማለት እኮ ነው። አያችኋ? አሁን እኔ አንድ ክርስቲያን ከመጣ ምንድን ነው የሚለው? ኢስላም ተስለም አስሊም ተስለም ሙስሊሙን ትድናለህ የሚለው እንጂ ብር ልስጥህ አይለውም። ክርስቲያኖች ግን ያደርጋሉ፣ ብር ልስጥህ እያሉ ሸውዱታ። ከማምለክ ካለህ እንደም ንገረን። ምን አለ አዲስ ለመጡ ሰዎች ደግመህ ንገራቸው የተፈጠረው ነገር። እሺ ሰላም፣ እንዴት ነው? ሰላም ብያለሁ። አለ አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? አለን። ምኑ እንትን አልክ። አሁን ትልቁ ላይ ነው። ከመጀመሪያ ጀምሮ ያለውን ነገር እስከ መጨረሻው የተፈጠረውን ደግመህ አዲስ ላልመጡ ሰዎች ደግመህ ንገራቸው። ቲክቶክ ላይም ያደረጉትን ማለት ነው። ቀጥል። ኦኬ። አሁን እንግዲህ ታውቃላችሁ ሁላችሁ ብዬ ተስፋ አድርጋለሁና የቤተ ክርስቲያን መምህር ነኝ፣ መርጌታ ነኝ። የተመረኩበት ሰርተፊኬት አለኝ፣ ማሳየት እችላለሁ። እና 400-500 ሺህ ብር ጉቦ ካልከፈልክ ቤተክርስቲያን አትቀጠርም ተብዬ ከቤተክርስቲያን ወጥቼ ጎዳና ላይ ወድቄ ነበር ማለት ነው። እና እዚያ ጎዳና ላይ ምን አገኙኝ? ሙስሊሞች ሲያገኙኝ በጣም አዝነዋል። እንዴት አንድ ሰው በዚህ ልክ ብር ካልከፈልክ ቤተክርስቲያን አታገለግልም ተብሎ አንድ ኡስታዝ እኮ እንዲህ ቢባል ያው ነገ መልሶ ጎዳና መውጣቱ አይቀሩም ብለው አዝነውልኝ ወደ መስጊድ ወስደውኝ አላህን አሳወቁኝ። በሚያገዙኝ ደግሞ በገንዘብም አገዙኝ ማለት ነው። እና እዚያ መስጊድ ላይ ስራ ጀምረውልኝ እየሰራው ነበረ። የሆነች ሱቅ ነገር ጀምረውልኝ ነበረ ማለት ነው። እና እቺን እዚያ እየሰራው ቁርአን ምንም እኔ ስለ እስልምና ማቀው ነገር አልነበረኝም። በቃ አላህ ምንድነው፣ አላህ መቼ ነው ማለቴ መቼ ነው እስልምና የተፈጠረው የሚለውን ነገር በሙሉ እዚያ ጠንቅቄ ያወቅኩኝ ማለት ነው። ከዚያ በፊት እኔ በክርስትና በጉባኤ ቤት ነው የኖርኩ እንጂ እኔ ስለ እስልምና ስለ ንጽጽር እንደዚህ ምናምን ማቀው ነገር አልነበረኝም። እና ካሳወቁኝ በኋላ አንዳንድ ሰዎች አወቁ፣ ክርስቲያኖች ማለት ነው። ምንድነው ያወቁት ነገር? ያ ልጅ እኮ ሰለመ፣ መስጊድ ነው አሁን ኑሮ ውሎም አዳሩም
በገንዘብ ተታሎ ነው አሉ ቸግሮት ነበረ ጎዳና ላይ ወጡ። አሁን በገንዘብ ተታሎ ወደ እስልምና ሄዷል የሚባል ወሬ ሰሙ ሰዎች ማለት ነው። እና በቃ ለምን እኛ አንሰጠውም ለምን እኛ አንከፍለውም ተብሎ ተሰባሰብን ማለት ተሰባስበው ደወሉልኝ መጣው። ኢቭን ከፎይ ቤት አንድ ቀን አዳር ማለት አይቻልም 5 ደቂቃ ያልሞላች አግዙት ተብሎ አካውንት ተቀምጦ ተሞክሮ ነበረ። ብዙም አልተሳካም። ይሄን ደግሞ ዩቲዩብ ላይ ሞክረን ነበረ። ቪዲዮ በሚሊየን ታይቷል። ምንም ከጎኔ ሆኖ ያገዘኝ ሰውም አልነበረም። ከእስልምና ከተመለስኩ በኋላ ማለት ነው። ወይም ቤተክርስቲያን እንዳገለግል አላደረጉ፣ ወይ የግል ስራ እንድሰራ አላደረጉ። በቃ ቪዲዮ ብቻ ሰርተውብኝ ማለት ነው፣ ተጠቅመውብኝ በቪው እነሱ ስለሚከፍላቸው ማለት ነው እኔን ተውኝ እና በቃ ይሁን እንደዚህ አይደረግም። ይሄን ቪዲዮ እየቆረጣችሁ ላኩላችሁ ክርስቲያኖች ማለት ነው። ክርስቶስ እንደዚህ አይደለም ያስተማረው ነው። እዚያ ሙስሊም እህትና ወንድሞች ቢያንስ ምበለው ምጠጣው ሸፍነውልኝ እናንተ ገፍታችሁ ስትጥሉኝ እነሱ አንስተውኝ ዛሬን እንዳያት ምክንያቱ ነው ነበር። ከዚያ ህይወት ደግሞ አንስታችሁ ለሁለተኛ ጊዜ ወደ ጎዳና ህይወት መጣላ ነውር ነው። እንደዚህ ማንም እንደዚህ ብሎ አላስተማራችሁም እና እንደዚህ አይደረግም። ክርስቲያኖች በጣም አዝኝባቸዋለሁ። ጌታ ምሬን ነው እና ኢምራንዬ እንዲሁም ደግሞ ያላችሁ ሙስሊምትና ወንድሞቼ ፍቅርን ተምሬያለሁ ከናንተ በቃ ከናንተ ብዙ ነገር ተምሬያለሁና ከዚያ ህይወት ግን መውጣት አልነበረብኝም። የኔ ጥፋት ነው ብዬ አስባለሁ። እንደዛ ነው ወንድሞቼ። ይብሩ ጨርሷል እና አይ አላይ ዳይስተ እኛ ምንም ነገር የለም። ሌላ ጊዜ ግን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? من يريد الدنيا كما قال يصيبها ብሎ አስቀምጠዋል በሌላ ሪዋያ ማለት ነው። አንድ ሰው ይችላል ፈልጎ የመጣ ካለ ወደ ዲን ኢስላም ያገኛታል። እንዲሁም ደግሞ فهجرته الى ما هاجر اليه ስደቱ ወደ ንያው ነው ብለዋልና አላህ ንያ እንዳስተካከለህ እውነት እስልምና ፈልገን እንትን ልትል ዱዓ አደርግልሃለሁ ከልቤ። ለማንኛውም ግን አሁን የተናገርከው ነገር ወገኖች በደም ሰምተዋል ብዬ አስባለሁ። ለምን ወገኖች እስልምና ላይ ከቆየ በኋላ ከክርስትና ወጥተህ ወደ እስልምና ከመጣ በኋላ በብር ነው ያሉ እንዳልከን ከሆነ በብር ነው ዩቲዩብ ላይ ቪዲዮ እንለቅልሃለን። አስቡት ይሄን ልጅ ወደ ክርስትና የጠሩት በምንድን ነው? በብር ነው። ክርስትናን ጥያቄ ያለብህ እንዳለ ማለት ክርስትና ያልገባህ ነገር አለ አይደለም ማለት ምንድነው ያሉት? ና ቪዲዮ እንሰራለን። ቪዲዮ በሚሊዮን ይታያል። ከታየ በኋላ ምን ትላለህ? መስጊድኝ ቁርአን ስቀራ መዝሙር ስሰማ ታለቅሳለህ ትላለህ። ይሄን ብለህ ተናገርና ብር ታገኛለህ አሉት። ሚዲያ ያሉት ታዳጊዎቹ ስሙን ነግሯችኋል። ደግሞ ስሙን አልጠራም። እሱ ሰውዬ ምን አደረገኛለ? ያው ላይቭ ላይ ከፍቶ ብር አዋጣልሃለሁ አለኝ አለ። ሸቀሉበት፣ ሰሩበት። አያችሁ አላማቸው ይሄ ነበር። ወገኖቻችን ጥሪያቸው ለምንድን ነው? ተሳዳቢዎቹ ማለት ተሳዳቢዎቹን ያወሩ ያለሁት ጥሪያቸው አላማቸው ብር ነው፣ ገንዘብ ነው። ይሄ ልጅ ግን ያው ከሸቀሉበት በኋላ ያው ጥለውታል። እዚህ ጋር ብሩን አሰጡትምና ያው ሌላ ጊዜ ግን ለብር ተብሎ የሚቀየር እንትን የለም። ፈጣሪ እንዲያበረታ ወደ ቀጥታ መንገድ እንደመጣ ዱዓ እናደርግልሃለን። እናመሰግናለን።